የብሉይ ኪዳኑ ቤተ መቅደስ ቤትኤል ነው የሚባለው። ቤተ እግዚአብሔር፣ የእግዚአብሔር ቤት የሰው ልጆች አልነበረም። ለምን መሰላችሁ? ሰዎች ከክብራቸው ጎለው ባሪያዎች ስለነበሩ ባሪያ ወራሽ ሊሆን አይችልም። ስለዚህ ቤቱ የኛ አልነበረም፣ የእግዚአብሔር። አሁንስ እኛ ልጆቹ ስለሆንን የአባታችን ወራሾች ነን። ቤቱን ብቻ ሳይሆን አካሉን ነው መድኃኔዓለም የሰጠን። ስሙ ለዘላለም የተመሰገነ ይሁን። ሰውነቱን ነው የሰጠን ክርስቶስ። ተመልከቱ፣ የሚነዳ አይደለም። ኢትዮጵያ ውስጥ ትልቁ ችግር አፍሪካ ውስጥ መንዳት ነው የሚወደው መሪ መንዳት። በጉንም ስንነዳው ነው የምንታየው እና በጉ ወደ ደስ ወዳለው ነው የሚሄደው። በዚያ ይሮጣል እረኛው፣ በዚህ ይሮጣል። መሪ ግን በትክክል ኮቴውን ተከትሎ ለመሄድ እና እንዲህ ያሉ በጎ መሪዎች የእግዚአብሔርን መንግስት ማሳየት የሚችሉ ለቤተክርስቲያን መስራት የሚችሉ አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስምህ ይሁንልን። በአይቴ ትፈቅድ ናስተዳሉ ከመ ትብላ ፍስሐ። በክርስቶስ ሰላም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን አምላካችን እግዚአብሔር ይሳልብን። አንድ በዚህ በማርቆስ ወንጌል በምዕራፍ 14 ቁጥር 12 ላይ ያለ ኃይለ ቃል ነው መነሻ የማደርገው። ፋሲካን ትበላ ዘንድ ከወዴት ሄደን እንድናሰናዳልህ ስፍራን እንድናሰናዳልህ ትወዳለህ በማለት ሐዋርያት ጌታችንን የጠየቁትን ኃይለ ቃል ለዛሬ መነሻ እናደርጋለን እና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሚሰቀልበት ዋዜማ በዕለተ ሐሙስ ማለት ነው የፋሲካን በዓል የሐዲስ ኪዳንን ፋሲካ በሰራበት ዕለት ይህንን ታላቅ የፋሲካ ማዕድ ከማዘጋጀቱ በፊት ሐዋርያት ጌታችንን የጠየቁት ጥያቄ ፋሲካን እንድትበላ ቦታ እና ስፍራ ቤት እንድናዘጋጅልህ ትወዳለህ በማለት ለዚህ ልዩ ፋሲካ አምላካቸው መድኃኒታቸው ክርስቶስ ቦታውን ራሱ እንዲመርጠው እነሱ ደግሞ እንደ ድርሻቸው ስፍራውን ሊያዘጋጁ እንደሚወዱ የጠየቁት ጥያቄ ነው። ጌታችን ከዚህ አስቀድሞ ከነሱ ጋራ ብዙ ፋሲካ ወደ 3 ፋሲካ የሚሆኑ አብሮ አሳልፏል። በተለይ የምኩራቡ ቤተ መቅደስ ያዘጋጀበት ያሰናዳበት ጊዜ የመጀመሪያው ፋሲካ ነው። ከዚያ በኋላ ለሶስተኛ ጊዜ ከነሱ ጋር አድርጎ ይሄ አራተኛው ፋሲካ የሚሰቀልበት ጊዜ ነው። በዚህ ቀን ነው ክርስቶስ እንግዲህ በብዙ ጊዜ ከነሱ ጋር በማዕድ ተሳትፏል። አንዳንድ ጊዜ ሳርም ላይ ተቀምጦ ክርስቶስ ከነሱ ጋር ማዕድ ተቋድሷል። በአልዓዛር ቤት ተገኝቶ ማዕድ ተቋድሷል። በስምዖን ለምጻሙ ቤት ተገኝቶ ማዕድ ተቋድሷል። በዘኪዮስ ቤት ተገኝቶ ማዕድ ተቋድሷል ክርስቶስ። አሁን ግን የሚሰራው ፋሲካ የተለየ ፋሲካ ስለሆነ ፋሲካው የተለየ ቦታ ስለሚፈልግ ልክ እንደተለመደው በሌላ ጊዜ እንደሚያደርገው ፋሲካ አንድ ቦታ ብናዘጋጅለት፣ አንድ ቦታ ብናሰናዳለት ይመገባል ክርስቶስ ከኛ ጋር ብለው እነሱ የወደዱትን ስፍራ አልመረጡም። ቦታውን እንዲመርጥ ለክርስቶስ እድሉን ሰጡ። ክርስቶስ ምን አላቸው? ወደ ከተማ ሂዱ አላቸው። በከተማ አንድ ሰው ከቃሉ ጋር ናችሁ ሁላችሁ ለእናንተ ስለምነግራችሁ ማለት ነው አይደለም? ለእናንተ ነው የምነግራችሁ። በቃ ስለዚህ ተመልከቱ። ወደ ከተማ ሄዱ፣ አንድ ሰው ታገኛላችሁ። በከተማ ውሃ ቀርቶ የሚመጣ ሰው ታገኛላችሁ። ይሄንን ውሃ ቀርቶ የሚመጣውን ሰው ዝም ብላችሁ ተከተሉት አላቸው ክርስቶስ።
ተከተሉትና እሱ የሚገባበት ቤት ውስጥ የቤቱን ጌታ ጠርታችሁ መምህሩ ከደቀ መዛሙርቴ ጋር ፋሲካን የማደርግበት ሰዓት ደርሷል፣ የእንግዳ ቤት ወዴት አለ ብላችሁ ጠይቁት። ያን ጊዜ በቤቱ በላይ በደርብ ላይ የተሰናዳ የተነጠፈ አዳራሽ ያሳያችኋል። በዚያ ፋሲካን አደርጋለሁ አለ ክርስቶስ። በዚያ አደርጋለሁ። የሚገርም ነው ክርስቲያኖች። ይሄ ፋሲካ ልዩ ፋሲካ ነው። ዘላለማዊ ፋሲካ ነው። የሕይወት ፋሲካ ነው። ፋሲካ ማለት የሰው ልጆች ከባርነት ወደ ነፃነት የሚያደርጉት ሽግግርና ጉዞ ነው። ዘላለማዊ ደስታ ነው። ይህንን ታላቅ ፋሲካ ደግሞ ሊያዘጋጅበት የሚገባ አዲስ ወይን አለ። በቃና ዘገሊላ ያዘጋጀው ወይን አለ። ይሄ ወይን የሚጠመቅበት፣ ይሄ ወይን የሚሰናዳበት ልዩ ስፍራ ያስፈልጋል። የሰው እግር ያልረገጠው ስፍራ ያስፈልጋል። የሰው ሐሳብ ያልተሰናገደበት ስፍራ ያስፈልጋልና ምን አለ ክርስቶስ? ሰውየው ከቤቱ ከፍ ባለው ደርብ ላይ የተነጠፈ ስፍራ ያሳያቸዋል። እዚያ ነው ማደርገዋል። ክርስቶስ በምኩራብ ያደረገውን አይታቸዋል። በሊቃውንቱ ተምራቸዋል። መጀመሪያ አምላካችን ቤተ መቅደሱ ጋር መጥቶ ቤቴ የጸሎት ቤት ይባላል፣ እናንተ የወንበዴዎች ዋሻ አደረጋችሁት ብሎ ከመቅደሱ በሬውን፣ ላሙን፣ በጉን፣ ርግቡንም ጭምር አስወጣ ከመቅደሱ። ይህን ከማድረጉ በፊት ግን ለክስ እንዳይመቻቸው ምንድን ያደረገው ክርስቶስ? መጀመሪያ ከመቅደሱ የሚያወጣውን በግ ከማውጣቱ በፊት ለመቅደሱ መተኪያ መስዋዕት አዘጋጅቷል። መተኪያው መስዋዕት የተዘጋጀው በቃና ዘገሊላ ነው። ውሃው ወደ ወይን ተለውጧል። ስለዚህ በመቅደሱ በጉን በወይን ሊተካው በጉን አውጥቶ ሰው የሚሰዋውን ከሰው የሚዘጋጀውን ምድራዊ መስዋዕት ያስተናግድ የነበረውን መቅደስ አዲስ ሊያደርገው ስለወደደ ክርስቶስ መጀመሪያ ወይኑን አዘጋጀው። ወይኑ የሰው ልጆች ሁሉ የሚለውጥ ወይን ነው። ተመልከቱ። ለመቅደሱ ይህን ታላቅ የሕይወት መስዋዕት አዘጋጀ። ካዘጋጀ በኋላ መስዋዕተ ኦሪቱን አወጣ ክርስቶስ። በእውነትና በመንፈስ የሚያመልኩ ክርስቲያኖች እርሱን የሚያመልኩበት የሚቀበሉት አዲስ ወይን፣ በመስቀል ላይ የሚያፈሰው ወይን፣ ከአካሉ የሚቀዳ ወይን። ተመልከቱ። ተጠምቆ የማያልቅ ወይን፣ መንፈስ ቅዱስ የሚጠምቀው ልዩ ወይን አዘጋጀና መቅደሱን አስተካከለ። አሁንም ለአዲሲቱ ቤተ ክርስቲያን የሚሰራውን የአዲስ ኪዳን መስዋዕት የሚሰራው እንዴት ባለ ሁኔታ መፈጸም እንደሚገባት ለቤተ ክርስቲያን መንገድን ሲጠርግላት ቤት አለ። ይህ ያሳያችኋል። አዲስ ነው፣ የተዘጋጀ ነው፣ ሰው ያልረገጠው ነው። እዚያ ላይ መስዋዕቴን አዘጋጃለሁ አለ ክርስቶስ። ይቺ የአዲስ ኪዳኗ ቤተ ክርስቲያን ናት። የተመሰረተችው በክርስቶስ ነው። ስፍራዋን የመረጠው ራሱ ክርስቶስ ነው። የሰው ሐሳብ አታስተናግድም። ምድራዊ መስዋዕት የላትም። ዘላለማዊና ሰማያዊ መስዋዕት የሚሰዋባት ራሱ ክርስቶስ የቆረሰው ስጋው ሁልጊዜ አርብ የሆነ የሚፈተትባት ራሱ ክርስቶስ ደም ሆኖ የሚፈስባት የተለየችውን ቤተክርስቲያን በላይ በደርብ ላይ ያዘጋጃለሁ አለ እግዚአብሔር። ቦታውን ደግሞ የመረጠው እሱ ነው። ያሰናዱት ደቀ መዛሙርቱ ናቸው። ክርስቲያኖች ተመልከቱ። ክርስቶስ ዓላማው መለወጥ ነው። መለወጥ ማለት ማስተካከል፣ ማደስ፣ እንዳያረጅ አድርጎ ማደስና መስራት ነው። አምላካችን ክርስቶስ እኛን ሰውነታችንን ሲዋሃደው የእርሱን ማንነት ለእኛ በመስጠት አዲስ አደረገን። ክርስቶስ ቤተልሔምን እንደምታዩት ሌሊቱን ቀን አደረገው። ፀሐይ በጠለቀበት ሰዓት ተወለደ። ቤተልሔምን በጥልቅ ብርሃን እንድትዋጥ አደረጋት። ቤተልሔምን መላእክት እርሱን ተከትለው መጥተው ምስጋና የሚሰውባት ሰማይ አደረጋት። ለዚህ ነው ሊቁ ሰማይኒ ኮነ ዓለመ ወዓለምኒ ኮነ ሰማይ፣ ዓለም ሰማይን ሆነ፣ ሰማይም ደግሞ ዓለምን ሆነ። ሰማይ ምድርን ሆነ፣ መለኮት ስጋን ተዋሃደ፣ ምድርም ደግሞ ሰማይን ሆነ። የእኛ ስጋ ዘላለማዊ አምላክነትን በተዋሂዶ አግኝቶ በዘባነ ኪሩብ ተቀመጠ። መለወጥ ዓላማው ነው። አሁንም መቅደሱን አዲስ አደረገው። የአዲስ ሰዎች መሰብሰቢያ፣ በክርስቶስ ደም የተጠረገ መንገዷ የተስተካከለ በጥምቀት የምትተከል ልዩ ቤተ ክርስቲያን ክርስቶስ እንዲሰራ ስለሚወድ ተመልከቱ። ሂዱ
ሰውየው ቤቱን ያሳያቸዋል። መጀመሪያ ቦታውን በውሃው ያጥበዋል፣ ያስተካክለዋል። ውሃ ተሸክሞ የሚመጣ ሰው ታገኛላችሁ ነው። ውሃው ጥምቀት ነው። ክርስቶስ ተመልከቱ፣ ሕይወት የሌለውን ውሃ፣ ከለር የሌለውን ውሃ፣ ጣዕም የሌለውን ውሃ በዮሐንስ አማካኝነት ሊጠመቅበት ብቅ ጥልቅ ሲል ውሃውን የሰው ልጆች የልጅነት መገኛ የእግዚአብሔር ልጅነት ምንጭና ማህፀን አደረገው ክርስቶስ። የቤተ ክርስቲያን ማህፀን ጥምቀት ነው። ቅድም እንደመሰርማችሁት ቤተ ክርስቲያን ሙሽሪት ትባላለች ተብለናል። አዎ ቤተ ክርስቲያን ማህፀን አላት። ለሙሽራው የምትወልድበት ማህፀኗ ጥምቀት ይባላል። በመንፈስ ቅዱስ ጸንሳ በጥምቀት እያማጠች እየወለደች የእግዚአብሔርን መንግስት የምታሰፋ ቤተ ክርስቲያን ስሙ የተመሰገነ ይሁን። እግዚአብሔር አዲስ ቤተ ክርስቲያን፣ ሕይወት የሚዘራባት ቤተ ክርስቲያን። ይህችን ቤተ ክርስቲያን በብሉይ ኪዳን ዘመን ጀምሮ እንዴት ባለ መንገድ እንዳዋቀራት አስደናቂ በሆነ ሁኔታ እናያለን። አንድ አብርሃም የሚባል ሰው እግዚአብሔር ጠራ። የጠራው ከካራን ነው። አብርሃምን ውጣ አለው። በአብርሃም አንድ ህዝብ መሰረተ። እግዚአብሔር የሚታይበት ህዝብ። ወዳጆቼ እኛ እድለኞች ነን። ዓለም ማንን እያሳየ ነው? አሁን ዓለም የማን መስታወት ሆኗል? ዓለም የማን ማንጸባረቂያ ሆኗል? ተመልከቱ። የተለያዩ ርዕዮተ ዓለም ማንጸባረቂያ ሆኖ ትውልድ ተመልከቱ በደም በሚጨማለቅበት ዘመን እኛ በደመ ክርስቶስ ታትመን የእግዚአብሔርን ብርሃን ለዓለም እንድናንጸባርቅ ልዩ መስታወት አደረገን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እርሱ የሚታይብን ነውር የሌለበት ክርስቶስ የሚታይብን ልዩ መስታወት። ተመልከቱ። አብርሃምን ጠራ። አብርሃምን ደግሞ በስተርጅና ምን አለው? እግዚአብሔር ተገረዝልኝ አለው። ተገረዝ የኔ እንድትሆን። አብርሃም በስተርጅና ለእግዚአብሔር ቆሰለለት። ይገርማቸዋል። የጠየቀው እግዚአብሔር ነው። አርጅቻለሁ፣ ወደ መቃብር ልወርድ ነው፣ አሁን እንደገና ተገረዝ ትለኛል አላለው። እግዚአብሔር ስለጠየቀው እግዚአብሔር እሺ አለው። እግዚአብሔርን ሰውነቱን በስተርጅና አብርሃም አቆሰለለት። እግዚአብሔር ልጁን በምትኩ አንድ ልጁን ለአብርሃም በመስቀል ላይ እንዲቆሰል አደረገለት። እግዚአብሔር ምላሹ ይገርማል። አብርሃም በስተርጅና ለእግዚአብሔር ኪዳን ራቁቱን ታየለት። አምላካችን ክርስቶስ የእግዚአብሔር አብ የባህሪ ልጅ ለአብርሃም ደግሞ በመስቀል ላይ እርቃኑን ታየለት። አያችሁ፣ በሰራንለት ልክ ብቻ ሳይሆን እጥፍ ድርብ አድርጎ ከመነገር በላይ የሚከፍለን አምላክ ነው ያለን እኛ። ወዳጆቼ ሕይወታችን የሚጠብቅ አምላክ ይህን ታላቅ ሕዝብ አዋቀረው። በዮሴፍ በኩል በግብፅ ጠበቀው፣ በሙሴ ደግሞ ባህር አሻገረው፣ በኢያሱ ከነዓንን አወረሰው፣ በአንድ ልጁ ደግሞ በክርስቶስ መንግስተ ሰማያትን አወረሰው። እግዚአብሔር ይህንን ሕዝብ እንዲህ ባለ መንገድ ወደ አዲሲቱ ቤተክርስቲያን፣ የአዲስ ኪዳን ቤተክርስቲያን፣ የተለየች ቤተክርስቲያን ይህን ነው ነቢየ እግዚአብሔር ቅዱስ ዳዊት ወፄከ ፍኖተ በቅድሚሃ ወተከልከ ሥራዌ ወምልአት ምድረ። ይኸው መንገድን ጠረክላት፣ ስሮቿንም ተከልክ፣ ምድርንም ደግሞ መላች። ዝም ብላችሁ አስባችሁታል? አሁን ክርስቲያኖች፣ አሁን እዚህ ቦታ መድኃኔ ዓለም ቤተ ክርስቲያን የሚባል መቅደስ ባይኖር ኖሮ ምን ሊተከል ይችል ነበር? የእግዚአብሔር መቅደስ ባይሰራበት ኖሮ ምን ይቆምበት ነበር? ወዳጆቼ ስንት ነውር የሚፈጸምበት ስፍራ ይሆን ነበር። ስንት ወንጀል የሚከናወንበት ይሆን ነበረ። በአብርሃም በኩል ታላቁን ሕዝብ እግዚአብሔር ሰርቶ እንዳይን ብሌን ጠብቆ ዓለም የሚድንበትን የሕይወት ምንጭ በዚያ በኩል እንደሰራ አምላካችን እግዚአብሔር በእኛም በልጆቹ አካሉ በምንሆን በእኛ መቅደሱን አቁሞ የሰው ልጆች የሚድኑበት ስፍራ አደረገልን። ስሙ ለዘላለም የተመሰገነ ይሁን። ወዳጆቼ ተመልከቱ። ይሄ ነው የክርስቲያኖች ስራ፣ ይሄ ነው። አዎ ደቀ መዛሙርቱ ምን ጠየቁ? የት ነው ቦታውን እንድናሰናዳ የምትወደው አሉት። የት ነው? የት እናሰናዳለን? በደርብ ላይ ስሩ ነው ያለው እግዚአብሔር። አሁን ለእኛም የሰጠን ይሄን ነው። አሁን ባጭሩ ወዳጆቼ ትምህርት የማስተምርበት ሰዓት አይደለም። በሌላ ጊዜ በሰፊው እንማራለን። ባጭሩ ግን ምን እላችሁ ነው የፈለግኩት? ይሄ ቤተ መቅደስ የማን ነው? ነገሩን ጮክ በሉና የማን ነው? የማን ነው? የማን ነው? አይደለም የኛ ነው። እስቲ የኛ ነው በሉ። አልሰማችሁ? የማን ነው? ይሄ መቅደስ የኛ ነው። ለምን መሰላችሁ? ስሙም ቤተ ክርስቲያን ይባላል። የብሉይ ኪዳኑ ቤተ መቅደስ ቤትኤል ነው የሚባለው። ቤተ እግዚአብሔር፣ የእግዚአብሔር ቤት፣ የሰው ልጆች አልነበረም። ለምን መሰላችሁ? ሰዎች ከክብራቸው ጎለው ባሪያዎች ስለነበሩ ባሪያ ወራሽ ሊሆን አይችልም።
ስለዚህ ቤቱ የኛ አልነበረም የእግዚአብሔር። አሁንስ እኛ ልጆቹ ስለሆንን የአባታችን ወራሾች ነን። ቤቱን ብቻ ሳይሆን አካሉን ነው መድኃኔዓለም የሰጠን። ስሙ ለዘላለም የተመሰገነ ይሁን። ሰውነቱን ነው የሰጠን ክርስቶስ። ተመልከቱ። ስለዚህ ወዳጆቼ ቤቱ የኛ ነው፣ የማንም አይደለም። እኛ የምንከብርበት ነው። የዘላለም ሐሳብ የሚስተናገድበት ነው። እንኳን አይደለም ማረፊያችንን በእርግጠኝነት የእግዚአብሔርን መንግስት የሚያሳየንን ይህን ታላቅ መቅደስ ቀርቶ እስራኤላውያን ከግብፅ ሲወጡ እግዚአብሔር በመንገድ ላይ አንድ ነገር አላቸው። ምን አላቸው መሰላችሁ? መቅደስ በመካከላችሁ አድር ዘንድ መቅደስ ስሩልኝ አላቸው። እንዲህ ብሎ ሲላቸው ስደት ላይ ናቸው፣ ጉዞ ላይ ናቸው፣ መንገድ ላይ ናቸው። አሁን መቅደስ ስሩ የሚለን እግዚአብሔር ገና ማረፊያችንን አላረጋገጥንም። የት ነው የምንሰራው ምናምን አላሉም። ያዘዛቸው እግዚአብሔር ነው። ባህር ሲከፍልላቸው አይተዋል። ያዘዛቸው እግዚአብሔር ነው። ከዚያ ከባርነት እናት ልጇን ማቀፍ በማትችልበት ወንድ ወልዳ ወደ ጡቷ ሳታስጠጋው ልጇን አይኗ እያየ ሰይፍ ከሚበላበት ባርነት አምላካቸው እግዚአብሔር ነፃ እንዳወጣቸው ስላዩ እርሱ ስሩ ካለንማ እንሰራለን። እና እስራኤል ድንኳን አዘጋጁ እና ስደት ላይ ናቸው። አንድ ጉዞ አንድ ቀን ሙሉ ተጉዘው ማታ የሆነ የሚያድሩበት ከተማ ሲደርሱ ከሰፈር ውጭ ወዳለው ቦታ ሄዱና ድንኳኑን ይተክሉታል፣ ታቦቱን ያስገቡታል። አቤቱ ወደ ረፍት ግባ እያሉ ታላቅ ዝማሬ እየዘመሩ ታቦቱን ያስገቡታል። ጠዋት ደግሞ ጉዞ አላቸው። ጠዋት ደግሞ ሲነሱ እንደገና ድንኳኑን ይነቅሉታል። የመገናኛው ድንኳን ነው። ታቦታቸውን ተንሱ እግዚኦ ውስተ ረፍትከ ብለው አቤቱ አንተና የመቅደስ ታቦት ተነስ ወደ ረፍት ብለው ታቦቱን አንስተው ድንኳኑን ነቅለው ይሄዳሉ። እንዲህ ባለ መንገድ 40 ዘመን ፈጀባቸው ወዳጆች፣ እየተከሉ እየነቀሉ። አሁን እግዚአብሔር የሚለን አንዴ ስሩና ረፉ ነው የሚለው። የሚነቀል አይደለም፣ በእግዚአብሔር የሚተከል መቅደስ፣ ሰው የሚተክለው አይደለም። እኛን እጅ አድርጎ አካሉ ስለሆነን በእኛ በኩል የሚሰራ መቅደስ፣ ሰርተን ጨርሰን ትውልድ የሚባረክበት መቅደስ፣ አሻራችንን የምናኖርበት መቅደስ። ኢትዮጵያውያን የምንታወቀው በዚህ ነው። ኢትዮጵያውያን ያስደንቁኛል በጣም እና አረቡም ዓለም ብትሄዱ አረብ ሀገር እንጀራ ለመብላት ሄደው የእግዚአብሔርን ቤተ መቅደስ ሲተክሉ ታያላችሁ። እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑት። አያችሁ፣ ወመላት ምድረ ምድርን መላች የሚለው ይሄ ነው። እንጀራ ፍለጋ ሄደው አረብ ሀገር ቤተ መቅደስ ሰርተው መስቀል ከላይ አቁመው፣ በጣም ይገርማል። የእግዚአብሔር መንግስት መታሰቢያ ያደርጉታል። እነዚህ ክርስቲያኖች ባይሰደዱ ኖሮ እዛ አረቡ ዓለም ላይ በፍጹም የመስቀል ምልክት አናይም። ምናልባት የመስቀል ምልክት የምናየው ወፎች ክንፎቻቸውን ዘርግተው ሲበሩ ብቻ ሊሆን ይችላል። መስቀል ቆሞ ማየት የቻልነው ኢትዮጵያውያን ተሰደው እንጀራ እየበሉ ከጉሮሯቸው ነጥቀው የአምላካቸውን የእግዚአብሔርን ስም ይተክላሉ። ከዚህ በላይ ክብር የለም ወዳጆች። ከአባቶቻችን የተማርነው ይሄን ነው፣ የነገሩን ይሄን ነው። ሌላ ነገር አልነገሩንም አባቶቻችን፣ ሌላ ነገር አላሳዩንም። አዎ ያሳዩን ይሄን ነው። የምንከተለው የአባቶቻችን መንገድ ነው። ይሄ ብቻ አይደለም። ደቡብ አፍሪካ የምትባለው ሀገር ብፁዕ አባታችን አቡነ ሕርያቆስ አሁን የሀገረ ስብከታችን ሊቀ ጳጳስ ናቸው። እዚያ ነበሩ። ይገርማቸዋል። 35 ስቴቶች ላይ 35 ቤተክርስቲያን ሰርተናል። ሳውዝ አፍሪካ 35 ቤተክርስቲያን መስራታቸው ብቻ ሳይሆን በጣም የሚገርማችሁ እዚያ ሳውዝ አፍሪካ 100,000 የሚሆኑ ሳውዝ አፍሪካን 100,000 ሳውዝ አፍሪካውያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠምቀው ኦርቶዶክሳውያን ሆነዋል። እግዚአብሔር ስሙ የተመሰገነ። ስለዚህ ምንድነው መሰላችሁ አሁን የደከመው ትውልድ አለ። አንድ እውነት የምነግራችሁ የፕሮቴስታንቱ ዓለም ደክሞታል። አታለው ፓስተሮቹ አታለው ትውልድ መያዝ አልቻሉ። ደቡቡንም እንሄዳለን እናየዋለን። አሁን ድክም ያለው መዳን የሚፈልግ ህዝብ ይመጣል። የምንቀበልበት መቅደስ ነው የምንሰራው፣ የምናጠምቅበት መቅደስ ነው የምንሰራው። አትጠራጠሩ። በጣም ይገርማችኋል። ብዙ ስራ አይደለም የሚያስፈልገን፣ በጥቂት ስራ በጣም የሚገርማችሁ ብዙ ኢትዮጵያውያን ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚመለሱበት ጊዜ ሩቅ አይደለም። እግዚአብሔር አምላካችን ጉልበትና ኃይል ይሆነን። ይመጣሉ ካስተማርን ከሰራን። ግን ሲመጡ የሚቆሙበት ስፍራ ነው የምንሰራው። የኛም ብቻ አይደለም። የእግዚአብሔር ስራ ማለት ይሄ ነው። ስለዚህ የሚነዳ አይደለም። ኢትዮጵያ ውስጥ ትልቁ ችግር አፍሪካ ውስጥ መንዳት ነው የሚወደው መሪ መንዳት። በጉንም ስንነዳው ነው የምንታየው እና በጉ ወደ ደስ ወዳለው ነው የሚሄደው። በዚህ ይሮጣል፣ እረኛው በዚህ ይሮጣል።
መሪ ግን በትክክል ኮቴውን ተከትሎ ለመሄድ እና እንዲህ ያሉ በጎ መሪዎች የእግዚአብሔርን መንግስት ማሳየት የሚችሉ ለቤተክርስቲያን መስራት የሚችሉ